ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በቅድሚያም አርዕስተ ዜና። የትግራይ ጠቅላይ ፍርድ ቤት ፕሬዝዳንት ጽሕፈት ቤት በክልል ውስጥ የተቋረጡ የፍትህና የዳኝነት ስርዓቶችን ሙሉ በሙሉ ወደ መደበኛ መዋቅራቸው ሊመልስ ነው። የመስኖና ቆላማ ሚኒስቴር የፌዴራል ዋና ኦዲተር በወልመልና ጨልጨል የመስኖ ፕሮጀክቶች ላይ ሰፋ ያሉ የኦዲት ግኝቶችን የያዘ ሪፖርት ይፋ ማድረጉን ተከትሎ የተጀመረውን ስኬታማ ጉዞ ለማጠልሸት የሚሰሩ ስራዎች ተቀባይነት የላቸውም ብሏል። ሌሎችንም ይዘናል። አብራችሁን ቆዩ። የመስኖና ቆላማ ሚኒስቴር የፌዴራል ዋና ኦዲተር በወልመልና ጨልጨል የመስኖ ፕሮጀክቶች ላይ ሰፋ ያሉ የኦዲት ግኝቶችን የያዘ ሪፖርት ይፋ ማድረጉን ተከትሎ ባወጣው መግለጫ የተጀመረውን ስኬታማ ጉዞ ለማደናቀፍና ለማጠልሸት የሚሰሩ ስራዎች በፍጹም ተቀባይነት አይኖራቸውም አለ። ሚኒስቴሩ ትላንት ባወጣው መግለጫ የኮንትራትና የፕሮጀክት አስተዳደር ስርዓትን በአግባቡ መረዳት ያቃታቸው ወይንም መንግስት የግብርና ክፍለ ኢኮኖሚውን አስተማማኝ ወደ ሆነው የመስኖ ምርታማነት ለመቀየር እያደረገ ያለውን ጥረት ለማደናቀፍና ለማጠልሸት ሆን ተብለው የሚሰሩ ስራዎች መኖራቸውን በመጥቀስ ይህ በፍጹም ተቀባይነት ሊኖረው አይችልም ብሏል። ሀገራችን በተለያዩ ዘርፎች አስደናቂ የሆኑ ስኬቶችን እያስመዘገበች ትገኛለች ያለው የሚኒስቴሩ መግለጫ ከዚህ አንጻር እንደ ሀገር የምናስመዘግባቸው ስኬቶች ለህዝባችንና ለአጋሮቻችን የሚሰጠው ትርጉም ትልቅ የመሆኑን ያህል የጅምር እመርታ የማያስደስታቸው በከፍተኛ የአመራር ቁርጠኝነትና የአጋሮች ጥረት የተገኙ ውጤቶች የሚያቀራቸው ኃይላት መኖራቸው ግን ሳይታለም የተፈታ ነው ብሏል። ሀገራችን በተለያዩ ዘርፎች አስደናቂ የሆኑ ስኬቶችን እያስመዘገበች ትገኛለች ያለው የሚኒስቴሩ መግለጫ ከዚህ አንጻር እንደ ሀገር የምናስመዘግባቸው ስኬቶች ለህዝባችንና ለአጋሮቻችን የሚሰጠው ትርጉም ትልቅ የመሆኑን ያህል ይህ ጅምር እመርታ የማያስደስታቸው በከፍተኛ የአመራር ቁርጠኝነትና የአጋሮች ጥረት የተገኙ ውጤቶች የሚያቀራቸው ኃይላት መኖራቸው ግን ሳይታለም የተፈታ ነው ብሏል። በዚህ ምክንያት በኢትዮጵያ ታሪክ ለመጀመሪያ ጊዜ በመስኖ ዘርፍ እየተገኘ ያለውን ስኬት ለመገንዘብና እውቅና ለመስጠት ሲቸገሩ እንደሚስተዋሉ ገልጿል። ይሁን እንጂ ሚኒስቴር መስሪያ ቤቱ ይህንን ሁኔታ ወደ ጎን በመተው የተቋቋመለትን ዓላማና የኢትዮጵያን ሁለንተናዊ ሉዓላዊነትና የህዝብ ጥቅም ታሳቢ በማድረግ በዘርፉ የሚገኙ አሰራሮችንና ህጎችን መሰረት በማድረግ በሀገሪቱ የጀመራቸው በውጤት የታጀበ የመስኖ ፕሮጀክቶች የማጠናቀቅ እድሎችን አጠናክሮ እንደሚቀጥል አስታውቋል። ሚኒስቴሩ ይህንን መግለጫ ያወጣው የፌዴራሉ ዋና ኦዲተር የሚኒስቴሩን የመስኖ ግንባታ ፕሮጀክቶችን በመገምገም ያገኛቸውን ከፍተኛ ጥሰቶች በቅርቡ ይፋ ማድረጉን ተከትሎ ቢሆንም በመግለጫው ላይ ግን ለፌዴራሉ ዋና ኦዲተር የሰጠው ምላሽ መሆኑን በግልጽ አይጠቅስም። የፌዴራሉ ዋና ኦዲተር ሰሞኑን ይፋ ያደረገው የኦዲት ግኝት ሪፖርት የጨልጨልና ወልመል ፕሮጀክቶች ግንባታ የመንግስት የግዢ አፈጻጸም አዋጅንና የመንግስት ንብረት አስተዳደር አዋጅ የሚደነግገውን የጨረታ ግዢ ያልተከተለ መሆኑን ያመለክታል። ኦዲቱ እንደሚያሳየው ከመነሻ ውል ውጪ ከ5 ጊዜ በላይ ማሻሻል፣ ከውል በላይ ክፍያ መክፈል፣ የዋጋ ማስተካከያ ውሎችን መቀየርና የዋጋ ጥናት ከስታቲስቲክስ አገልግሎት ይልቅ አቅራቢው የሚያመጣውን መረጃ መቀበል ተደጋጋሚ የሆኑና በዲዛይን ወቅት ያልተለዩ የስራ ለውጦች መኖራቸውን ይዘረዝራል። የወልመል መስኖ ፕሮጀክትና ጨልጨል የመስኖ ፕሮጀክቶች ወደ ትግበራ ከመግባታቸው በፊት የቅድመ አዋጭነት ጥናት ያልተደረገባቸው መሆኑ፣ የአዋጭነት ጥናትና ዝርዝር ዲዛይን በገለልተኛ አካል ያልተገመገመና ያልጸደቀ መሆኑ፣ ፕሮጀክቶቹ በጀት ውስጥ ከመካተታቸው በፊት የተዘጋጀ የፊስካልና ፋይናንሻል እቅድ ለሚመለከተው አካል ስለመቅረቡ ማስረጃ አለመገኘቱን ጨምሮ ከኮንትራት ጋር የተያያዙ ችግሮች መኖራቸውንም ኦዲት ሪፖርቱ ገልጿል። የኦዲት ሪፖርቱ እንደሚያስረዳው በወልመል ወንዝ 2 ጊዜ የውል ማሻሻያ ተደርጎ ከአጠቃላይ ዋጋው 935 ሚሊዮን ብር ተጨማሪ ያስወጣ ሲሆን በወልመልና ጨልጨል መስኖ ፕሮጀክቶች ከጅምሩ በግንባታ ውል ላይ የዋጋ ማስተካከያ አይደረግም ተብሎ ቢቀመጥም የዋጋ ማስተካከያ ተደርጎ የ3.7 ቢሊዮን ብር ጭማሪ ተደርጓል። ከጨልጨል ፕሮጀክት በጀት ላይ 90 በመቶ የሚሆን ወጪያቸው ተሸፍኖ የተገዙ 2 ተሽከርካሪዎች ፕሮጀክቱን በሚገነባው የግል ተቋራጭ እጅ እንደሚገኙ የገለጸው የኦዲት ሪፖርቱ በኦዲት ወቅት የተሽከርካሪዎች ሊብሬ እንዲቀርብ ተጠይቆ እንዳልቀረበለት አስታውቋል። የኦዲት ሪፖርቱ አያይዞም የተሽከርካሪዎቹ ግዢ በ83 ሚሊዮን ብር ሲፈጸም 90 በመቶ የሚሆነው ወጪ በፕሮጀክቱ ቀሪው 10 በመቶ ደግሞ በተቋራጩ መሸፈኑን ጠቁሟል። በወልመል መስኖ ግንባታ መጀመሪያ ውል ከተገባ
ከተገነባባቸው ስራዎች ጋር የማይገናኝ ለአረጋውያንና ችግር ተጋላጮች በሚል 24 ቪላ ቤቶችን በኮንትራት ማሻሻያ እንዲገነቡ መደረጋቸውን ሪፖርቱ ያመለክታል። የኦዲት ግኝቱ ይፋ ከመደረጉ በፊት የመውጫ ስብሰባ መደረጉንና በዚህም ወቅት የፕሮጀክቶቹ ባለቤት የሆነው የመስኖና ቆላማ ሚኒስቴር ለኦዲት ግኝቶቹ ምላሽ መስጠቱን የፌዴራሉ ዋና ኦዲተር መስሪያ ቤት ሪፖርት ያስረዳል። ሚኒስቴሩ በወቅቱ የሰጠው ምላሽም በሀገር አቀፍ ደረጃ የመስኖ ፕሮጀክቶች የጥናትና ዲዛይን ስታንዳርድ ያልነበረ በመሆኑ ይህንን የተመለከቱ የፕሮጀክቶች የጥናትና የዲዛይን ስታንዳርድ በአዲስ መልክ እየተዘጋጀ መሆኑን እንደገለጸ ያስረዳል። ሚኒስቴሩ ትላንት ያወጣው መግለጫ በቀጥታ ለዋና ኦዲተር የተሰጠ ምላሽ እንደሆነ ባይገልጽም በርካታ በኦዲት ግኝቱ የተነሱ ነጥቦችን የሚያስተባብል ከመሆኑ ባሻገር ሆን ተብሎም ይሁን ሳይታወቅ የመስኖ ፕሮጀክቶችን የማጠልሸት ስራ ነው በማለት የሚከስ ነው። ሚኒስቴሩ አክሎም የመስኖ ፕሮጀክቶችን የሚያስተዳድረው የመንግስትን ሕግና ስርዓት በማክበር በኮንትራት ውል ስምምነት መሰረት ብቻ መሆኑን የሲሚንቶና የነዳጅ እጥረትን ለመቅረፍ በቀጥታ ከአምራችና አቅራቢዎች ጋር ስልታዊ ትስስር በመፍጠር ከ2013 ዓ.ም ጀምሮ በተሰጠው የመንግስት ውሳኔ መሰረት ውሎችን በማሻሻል የዋጋ ማስተካከያ በማድረግ የመስኖ ፕሮጀክቶች ልምድና አቅም ባላቸው አማካሪ ድርጅቶች ጥናትና ዲዛይን ተሰርቶ እንደሚጀመርና አስፈላጊ ሲሆን ማሻሻያ እንደሚደረግ አስታውቋል። በሚኒስቴር መስሪያ ቤቱ ከውል ውጪ የሚፈጸሙ ምንም አይነት ግዢዎችና ጭማሪዎች እንደሌሉም አክሏል። የትግራይ ጠቅላይ ፍርድ ቤት ፕሬዝዳንት ጽህፈት ቤት በክልሉ ውስጥ የተቋረጡ የፍትህና የዳኝነት ስርዓቶችን ሙሉ በሙሉ ወደ መደበኛ መዋቅራቸው ለመመለስ የሚያስችል አዲስ የአስተዳደር መመሪያ ይፋ ማድረጉን አስታወቀ። የመዝገቦች ርክክብ ስርዓትን ለመምራት የወጣ የአስተዳደር መምሪያ ቁጥር 1/2018 የተሰኘው የሰነድ በክልሉ የተፈጠረውን አንጻራዊ ሰላም ተከትሎ የህዝብን ደህንነትና የህግ የበላይነትን ለማረጋገጥ የወጡ አዋጆችን መሰረት አድርጎ የተዘጋጀ ነው። በጦርነቱና በነበረው አለመረጋጋት ወቅት በተለያዩ ደረጃዎች ባሉ የክልሉ ፍርድ ቤቶችና ማህበራዊ ፍርድ ቤቶች እጅ የሚገኙ የወንጀልና የፍትሐ ብሔር መዛግብት ደህንነታቸው ተጠብቆ ለሚመለከተው አካል የሚተላለፉበትን ግልጽ የኃላፊነት መዋቅር ይዘረጋል። በተጨማሪም ተገልጋዮችና ፍርድ ፈላጊዎች በነበረው መስተጓጎል ምክንያት መዛግብቶቻቸው ወደሚገኙበት አካባቢ ሄደው ፍትህ ማግኘት እንዲችሉ ምቹ ሁኔታዎችን መፍጠር ዓላማው ያደረገ ሲሆን ከጠቅላይ ፍርድ ቤት ከማዕከላዊና ከወረዳ ፍርድ ቤቶች የተውጣጡ ዋና ሬጅስትራሮች የየክፍሉ ኃላፊዎችና አስተባባሪዎች በጋራ የሚሰሩበትን የርክክብ ሂደት በዝርዝር ያስቀምጣል። የጠቅላይ ፍርድ ቤቱ ፕሬዝዳንት ባስተላለፉት የጽሑፍ ትዕዛዝ መሰረት የመመሪያ በሁሉም የክልሉ ፍርድ ቤቶችና ማህበራዊ የፍትህ አካላት ላይ ተፈጻሚነት የሚኖረው ሲሆን ማንኛውም የርክክብ ሂደት በሰነድና በፊርማ ተረጋግጦ በከፍተኛ ጥንቃቄ እንዲከናወን መመሪያ ተሰጥቷል። ይህ እርምጃ በክልሉ የህግ የበላይነትን መልሶ ለማቋቋምና ለህዝቡ ቀልጣፋ የፍትህ አገልግሎት ለመስጠት በሚደረገው ጥረት ውስጥ አዲስ ምዕራፍ ሊሆን እንደሚችል ተጠቁሟል። ማንኛውም የርክክብ ሂደት በሰነድ በፎርማትና በፊርማ ብቻ ተረጋግጦ እንዲከናወንና አፈጻጸሙም በየደረጃው ባሉ የፍርድ ቤት ኃላፊዎች ጥብቅ ክትትል እንደሚደረግበትም ነው የተገለጸው። ኢራንን ማዕከል አድርጎ የተጀመረው የመካከለኛው ምስራቅ ወታደራዊና ጂኦፖለቲካዊ ፍልሚያ ቀጠናውን በማስፋት ወደ ቀይ ባህር ቀጠና የመዝለቅ አደገኛ ምልክቶችን እያሳየ ነው። ኢራን ከሰሞኑ በየመን ለሚንቀሳቀሱትና አጋሮቿ ለሆኑት የሁቲ አማጽያን ባብል አልመንደብ በመባል የሚታወቀውን በቀይ ባህር መግቢያ የሚገኝ የባህር ወሽመጥ ሙሉ በሙሉ ለመዝጋት ዝግጁ እንዲሆኑ ይፋዊ ጥሪ አቅርባለች። የቀይ ባህር መግቢያ ጫፍ ላይ የሚገኘውና የዓለም ንግድ ወሳኝ የደም ስር የሆነው የባብል አልመንደብ የባህር መተላለፊያ በኤርትራና በየመን ድንበሮች መካከል የሚገኝ ሲሆን ኢራን በየመን የሚንቀሳቀሱት የሁቲ አማጽያን ይህንን የባህር መስመር ሙሉ በሙሉ ለመዝጋት ዝግጁ እንዲሆኑ ያቀረበችው ጥሪ የመካከለኛው ምስራቅን ጦርነት ወደ አፍሪካ ቀንድና የባህረ ሰላጤው የአረብ ሀገራት ቀጠና ሊያስፋፋ ይችላል የሚል ትልቅ ስጋት ደቅኗል። ከቴህራን የተላለፈው ትዕዛዝ የሁቲ አማጽያን በማንኛውም የንግድና የጦር መርከቦች ላይ የሚያደርሱትን ጥቃት ወደ ከፍተኛ ደረጃ እንዲያሳድጉና መተላለፊያውን ሙሉ በሙሉ ለመዝጋት የሚያስችል ዝግጅት እንዲያደርጉ የሚያሳስብ ነው። ኢራን ለሁቲ አማጽያን
አማጽያን ያቀረበችውን ጥሪ ተከትሎ ደግሞ የባህረ ሰላጤው የአረብ ሀገራት ትብብር ምክር ቤት ከዚህ ቀደም ተሰምቶ የማይታወቅ ጠንካራ ማስጠንቀቂያ ለኢራን መንግስት ሰጥቷል። ይህ እርምጃ በተለይም ወደ አውሮፓና እስያ የሚደረገውን የነዳጅና የሸቀጦች ፍሰት በማስተጓጎል በዓለም ኢኮኖሚ ላይ ከፍተኛ ቀውስ ለመፍጠር የተወጠነ እንደሆነ ተነግሯል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ኩዌት፣ ኦማንና ባህሬንን ያቀፈው የባህረ ሰላጤው ሀገራት ትብብር ምክር ቤት ከአንድ ቀን በፊት በጉዳዩ ላይ ተወያይቶ ባወጣው አስቸኳይ መግለጫ ለኢራን ጥብቅ ማስጠንቀቂያ ሰጥቷል። የባህረ ሰላጤው ሀገራት የትብብር ምክር ቤት ባወጣው በዚህ መግለጫ ኢራን በማንኛውም የባህረ ሰላጤው ህብረት አባል ሀገር ወይንም ስልታዊ የባህር መተላለፊያዎች ላይ የምትሰነዝረው ጥቃት በሁሉም ሀገራት ላይ እንደተቃጣ ጥቃት ተደርጎ ይወሰዳል ብለዋል። መግለጫው አክሎም ኢራን ቀጥተኛ በሆነ መንገድም ሆነ በተላላኪዎቿ በኩል ጥቃት የምትሰነዝር ከሆነ የባህረ ሰላጤው ሀገራት ጥምር ጦር ከባድ ወታደራዊ የአጸፋ እርምጃ ለመውሰድ ሙሉ በሙሉ መዘጋጀቱን ይፋ አድርገዋል። ይህ አቋም ከዚህ ቀደም በኳታር እገዳና በየመን ጦርነት ሳቢያ ተከፋፍለው የነበሩትን የባህረ ሰላጤው ሀገራት የጋራ ጠላታቸውን ለመመከት በአንድ ጥላ ስር ዳግም እንዲሰባሰቡ አድርጓቸዋል። እስራኤልና አሜሪካ በጋራ ሆነው በኢራን ላይ በፈጸሙት የተቀናጀ ጥቃት የተገደሉት የኢራኑ ከፍተኛ መሪ የቀብር ስነ ስርዓት ሰሞኑን በቴህራን በተካሄደበት ወቅት የኢራን መንግስት ከፍተኛ ባለስልጣናት የቀብር ስነ ስርዓቱን ከሀዘን መግለጫነት ባለፈ የዛቻና የኢራንን ወታደራዊ ጡንቻ ማሳያ መድረክ አድርገውት ሲጠቀሙበት ተስተውሏል። በዚህ የቀብር ስነ ስርዓት ላይ ከተሰሙ ዛቻዎች መካከልም በቀይ ባህር የሚገኘውን የባቡል አልመንደብ የባህር መተላለፊያ የተመለከተው ውጥን ይገኝበታል። በቀብር ስነ ስርዓቱ የተገኙት የኢራን ከፍተኛ ወታደራዊ አዛዦችና የሃይማኖት መሪዎች የአያቶላን ውርስ የምናስጠብቀው እንደ ሁቲ፣ ሂዝቦላህና ሐማስ ያሉ ኃይሎችን ይበልጥ በማጠናከርና ጠላቶቻችንን በመቅጣት ብቻ ነው ሲሉ ተደምጠዋል። ለአያቶላችን የምናደርገው ትልቁ ስጦታ የምዕራባውያንና የባህረ ሰላጤው አጋሮቻቸውን ትዕቢት ስትራቴጂካዊ የሆኑ የባህርና የየብስ የግንኙነት መስመሮችን በመስበር ነው በማለት ዛቻ የቀላቀለ ንግግር አሰምተዋል። የኢራን ግትር አቋም ሁቲዎች የቀይ ባህር መተላለፊያ መስመርን እንዲዘጉ ያስተላለፈችው ጥሪና የሁቲዎች ትዕዛዙን ተቀብሎ የመፈጸም ፍላጎት እንዲሁም ዝግጁነት ተዳብሎ ሲታይ የመካከለኛው ምስራቅ ቀውስ በማንኛውም ደቂቃ ወደ ቀይ ባህርና አፍሪካ ቀንድ ቀጠና ሊስፋፋ ይችላል የሚል ስጋት እንዲያየል አድርጓል። ይህንን ተከትሎም አሜሪካና የአውሮፓ ህብረት በቀይ ባህር ቀጠና ያሰማሯቸውን የጦር መርከቦቻቸውን ቁጥር ለመጨመር እየተዘጋጁ ነው። ባቡል ኤል መንደብ 20 በመቶ የሚሆነው የዓለም የንግድ እንቅስቃሴ የሚተላለፍበት በመሆኑ የዚህ የባህር ወሽመጥ መዘጋት ዓለም አቀፍ የዋጋ ግሽበትን በከፍተኛ ደረጃ ሊያንር ይችላል። ከሁሉም በላይ ግን ወደብ አልባ ለሆነችውና የገቢና ወጪ ንግዷን ባቡል አልመንደብ አቅራቢያ በምትገኘው ጅቡቲ በኩል ላደረገችው ኢትዮጵያ ከፍተኛ አደጋን የሚደቅን መሆኑ ተሰግቷል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።